አሁን ላይ ከኢትዮጵያ የምትመጡ ልጆች ምንድነው የጭፈራ ክትባት ነው እንዴ እየተከተባችሁ የምትመጡት? ምንድነው የማስመሰል ህይወት፣ እንደደላችሁ መምሰል፣ እንደተመቻችሁ መምሰል፣ የሆነ የሾው የማሳየት የመታየት ነገር። አይምሯችሁን እንዴት ነው የምታሳምኑት? ግን እንዴት ነው የሚታረቅላችሁ ህሊናችሁና የምታሳዩት ሐረካት? ሌሎችም ኢትዮጵያ ያሉ ወንድሞች ወጣቱ እናንተን እያዩ ይሁን እኛ ብንመክር የሚሰማን የለም። እዚህ መጥቶ ስለሚያጋጥመው ችግር አንድ ሪያል ለኩብዝ እንደሚጠፋ እዛ ሀገር ብንናገር የሚሰማ የለም። ምክንያቱም የሚያዩት ነገር ነው። ትናንት ትመጣላችሁ፣ የሆነ ጀዋል የሆነ ዘመድ ይገዛል፣ በዛ እየተቀረጸ ሚዲያው ይጥለቀለቃል። ኬስ ሲገባ ባዶ ቤሳቢስት የለም። ምንም የማስመሰል አይጠበቅብን ነው። ኖረን አይተነዋል። ለምንድን ነው የማትማሩት? ከኛ ለምን የማትማሩት? እኛ እዛ ሀገር ስንት ዓመታችን? 14 ዓመት ሊሆነን ነው። እንዴት ነው የምንኖረው? ከኛ በፊት ከነበሩት እኛ ተምረናል። የኛ ትውልድ ይሻላል። በነገራችን ላይ የዛሬ 14 ዓመት 12 ዓመት የመጣችሁ ልጆች የመጨረሻው ጋማ በደንብ ታውቃላችሁ። ፋስት የሆነ ትውልድ ነው። ማሻአላ አብዛኛው ውጤት ላይ ያለው ትውልድ በዛች ዓመት የመጣ ትውልድ ነው። ከኛም በፊት የነበሩ ወንድሞቻችን ለቤተሰቦቻቸው ሲገፈገፉ ወይ የሆነ ወንድም ይኖረዋል እዛ ሀገር ቤት ይሰራል ብሎ ሲሰጥ ሲያጠፋ ዳሲ ዶለው ምን ሲለው እድሜ ልኩን የጨረሰ ነው። አሁን ደግሞ የመጡት ማሻአላ ተባረከላ አሳብ የለም። ኧረ ቢስሚላህ እንዴት ነው የማትጨነቁት? ዲኒ አንዳንዴ ተው እኔ አላውቅም። እኔ ይጨንቀኛል፣ ሳያቸው ራሱ ይጨንቀኛል። አላኩል ያህል ላወጣችሁበት አላማ ይኖራችሁ። ላመጣችሁ ሰው ዕዳችሁን ክፈሉ። ቢያንስ ዕዳ መክፈል ቢያቅታችሁ ራሳችሁን ቻሉ። እንደው በአመት ሲደርስ እንኳን ተይዲድ ቻሉ። የማሳደሻችሁ ምንድነው ይሄ የሾው የሆነ የማሳየት የሆነ ህይወት? ይቅርባችሁ፣ አይጠቅምም። አይምሯችሁን ስራ ስለምዱት ምን ልስራ የሚለው ነገር ምን ፖስቼ ምን ኮመንት ላነብ ሳይሆን ምን ልስራ የሚለውን ነገር አይምሯችሁ ላይ ፍጠሩበት። ይሄ እጃችሁ ላይ የያዛችሁት ቴክኖሎጂ ሞባይል ብዙ ነገር መስራት ይችላል። እኛ አይምሯችን ስለጠበበብን ብቻ ነው ዓለምን የሚያሽከረክረው እጅ ላይ ያለ ቴክኖሎጂ ሞባይል ነው። ስለዚህ ያንን ተጠቀሙበት፣ አይምሯችሁን ተጠቀሙበት። ጭፈራ ብቻ አታድርጉት፣ እንደው ዝላይ ብቻ አታድርጉት። አላህ መጨረሻችን ያሳምርልን። እንደው ሳልናገር ባልፍኔ አይምሮዬን እንትን እያለኝ ስለሆነ ነው። ሰላሙን ሁላችንም አላህ የተሻለ ህይወት ይገባናልና ለፍተናልና ለተሻለ ህይወት ያጎናጽፈን እላለሁ። መልካም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ ሰይድ ባልትና አረብ ሀገር ላይ አዲስ የሚመጡ ወንዶችና ሴቶች በባህርም ይምጡ በፌሪ ቪዛም ይምጡ በኢቃማም ይምጡ የተናገረው ነገር 100% ነው። አሁን ላይ ማለት ነው በአረብ ሀገር የሚመጡ ሰዎች በጣም 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 የመጡበትን አላማ ሳምንት አይቆዩም ሲረሱ። እኔ የሚመጡት ለጭፈራ ይሆን ለምን እንዲሆነ የሚመጡት እኔ ፈጣሪ ይወቅ። ወላሂ ላዚም ድሮ እኛ ስንመጣ ማለት ነው የምር ሳምሰንግ ስልክ ይቅርና ምንም አይመስለንም። ብር አጥተን ሳይሆን ያኔ በዛን ሰዓት ይኸው ጊዜው ተቀይሯል። በነገራችን ላይ ምንም አይመስለንም። ሀታ ሳምሰንግ ስልክ ሶሻል ሚዲያም አልነበረም። ከሻፍ ስልክ ይዘን በዛ ነበር የምናወራው ጊዜያችንን የምናሳልፈው ምናምን ማለት ነው። አሁን የሚመጡት በቃ በኢቃማም በፍሪ ቪዛም የሚመጣው ያው ያለ ስልክ የሚንቀሳቀስ የለም። እዚህ በባህር የሚመጣው ገና ሲመጣ እሱን የሚያህል ጀዋል ይገዛለታል፣ የወርደታ ይሞላለታል። በረሃ የሚሄድ የትም ይሆን አለቀ። ልታይ ነው በቲክታክ በፌስቡክ በኢንስታግራም በቃ እንዲሁ ልታይ ድሮ የመጣን እንደኛ ቢጤ ብዙ ድብቅ እኮ ነው። የድሮ ሰዎች ለስራ ካልሆነ በቀር የሆነ የኦንላይን ስራ ምናምን ከሌላቸው በስተቀር አሁን ላይ በቃ ሚዲያ ላይ ፊን አይሉም። ፊን የሚሉት እነማን ናቸው? አዲስ የሚመጡት እኮ ናቸው። እዲያቸውን ያልከፈሉ በቃ የመጡበትን አላማ እርሰት እንዴት እንደመጡ ሀገራቸው የተሰደዱበትን አላማ እርሰት። ምንድነው አላማቸው? መጨፈር። ዛሬ ምን ልጨፍር፣ ነገ ምን ልጨፍር፣ በቃ ይሄ ነው አላማቸው ማለት ነውና
ቤተሰብ ደግሞ አታቅብጧቸው፣ ችግርን አሳዩቸው። ወንድምሽ መጣ አይደለ አታቅብጨው፣ ችግርን ይየው እንዴ። ችግር ካላየ እንዴት ነው ራሱን መለወጥ የሚችለው? እህትሽም መጣች፣ ችግርን ተይው። የምሬን ነው የምላችሁ፣ ችግርን ተይው። አዲስ ስለሚሆኑ እነሱ ኢትዮጵያ ሆኖ ሰው የሚያስበው አረብ ሀገር ላይ ብር የሚታፈስ እንጂ ተሰርቶ የሚገኝ አይደለም የሚመስለው በእነሱ ሀሳብ። በእኛም ሀሳብ እንደዛ ነበረ። እንደመጣን አካባቢ ሀታ ስንሰራ ራሱ ደመወዝ ማለት ነው ተቀብለን ኢጃዛ ወጥተን የሚያልቅ አይመስለንም። ያን ብር ቀጣይም ብቻ እኔ እንጃ የሚያልቅ አይመስለንም። ዝም ብለን መበተን ምኑን መግዛት፣ ምክንያቱም አያልቅማ። የኛ ሀሳብ እንደዛ ነው። በኋላ እየቆየን ስንሄድ ነው በሰል እያልን እዚህ ሀገር እየኖርን ነፍስ እያወቅን ስንሄድ ነው ያገሩ እንትን የገባን። ስለዚህ አዲስ ሲመጡ አታቀብጧቸው፣ ችግርን ይቅመሱ፣ ችግርን ይወቁ። ስራ ሲመጣ ስራ አታማርጡባቸው፣ ይሄዱ። ወንድም ሆነ ገጠር አይሄድም አትበሉ፣ ይሄድ ይስራ፣ የሆነ ስራ ይስራ። ሴትም መጣች ተቀበልሻት አይደለ በህጋውማ መጣሻት፣ በምንም መጣሽ በባህርም መጣሽ፣ ስራ ትምረጭ፣ ትሄድና ትቅመሰው። ቤትም ቁጭ በላ ተየው። ወላሂ ላዚም ችግርን ካላየ አንድ ሰው ሊጠነክር አይችልም፣ አይጠነክርም ችግርን ካላየ። ስለዚህ መቸገር አለባቸውና ሴር ባልትና እውነት ዛሬ እኔ የልቤን ነው የተናገረው። አሁን ላይ የሚመጡት በጣም አፍልተዋል። ራሳቸውን አይችሉ፣ ቤተሰብ አይረዱ፣ የመጡበትን ዕዳ አይከፍሉ። ጭራሽ ዕዳ ይከፈላል እንዴ? የመጣንበት አሁን ይሄ 15 ሺህ 13 ሺህ ሪያል ይከፈላል እንዴ? እንደዚህ እያሉ ነው የሚያወሩት። የሚገርማችሁ 14 እና 15 ሺህ ሪያል ለማግኘት አንድ ሰው ቋሚ ስራ አለው ከተባለ እኮ የአመት ደመወዝ እኮ ነው። አስባችሁታል? ቋሚ ስራ ኑሮት ለምሳሌ አንድ አመት ቢሰራ የቤት ኪራይ ከፍሎ ለራሱ የሚፈልገውን ነገር የተወሰነ የሚያስፈልገውን ግዴታ የሆነበትን ነገር አድርጎ 15 ሺህ ሪያል ለራሱ አይወጣለትም። ገብቷችኋል? ስለዚህ አንድ ሰው 15 ሺህ 13 ሺህ 14 ሺህ የሚያገኘው ላቡን ጠብ አድርጎ አመት ፈክቶ ደክሞ ነው። አሁን ላይ በይገፋ የሚመጡት ሴቶች እስከ 18 እስከ 16 ሺህ ሪያል፣ ወንዱም እስከ 15 ሺህ ሪያል ይፈጃል። እዚህ ይመጣል። ኢቃማ ይዤ ገጠር አልሄድም ይላል። ኢቃማ ይዤ ፍየል አልነዳም ይላል። እና ምን ልታረግ ነው የመጣኸው? የአባትህን ህንጻ ልትጠብቅ ነው? ስለዚህ ኢቃማህን ይዘህ ገጠርህን ሄደህ በጎችን አግደህ አመትም 2 አመትም ሰርተህ ከዛ በኋላ የተሻለ ስራ ይፈልጋል ሰው። ገና ከመንጣታቸው ለስራ ያላቸው ንቀት ማለት ነው። እና በጣም የተናገረው ነገር ሰይድ ባልትና ትክክል ነው። አሁን የምትመጡ ልጆች አላማችሁን አትርሱ፣ አትጨፍሩ፣ ዝም ብላችሁ አትወልወሉ፣ ሰርታችሁ ተለወጡ። ሀገራችሁ የተሰደዳችሁት ለጭፈራ ነው ወይንስ ስራ ልትሰሩ ነው? እዙ አጨፍሩም ነበር። ይልቅ ሀገራችሁ በነፃነት እኮ መጨፈር ይቻላል። እዚህ ሰው ሀገር ወረቀትም እንደሆነ አይጠቅምም። ሰው ሲሰራበት ነው። ወረቀት አለኝ ብሎ መኩራት